ኤርትራን በሚመለከት ብዙ የተወናበዱ ሀሳቦች እናንተ ውስጥ እንዳሉ አውቃለሁ። የኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። ይሄ መዘንጋት ደግሞ የለብንም። አሁን ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀረ አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። ግን ወንድሞቻችን ናቸው፣ ወንድሞቻችን ናቸው። ጠይቀናቸዋል። እኛ እንዴት ነው በአንድ ጊዜ ሸኔን፣ በአንድ ጊዜ ፋኖን፣ በአንድ ጊዜ ቲፒኤልኤፍን ሁለት የማይፈላለጉ ኃይሎች የምታግዙ? ለነሱ ዋና ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ለምን ካረፈች ያ ያልተቋጨ ጉዳይ ይነሳል ብለው ስለሚያስቡ አሁን ኮንሸስ መሆን አለብን። በመስደብ በመግፋት አናሳካውም። በየዋህነት ደግሞ ካለ እነሱ ማን አለ? ትግራይ አያስፈልገንም ኤርትራ ነው፣ ኦሮሞ አያስፈልገንም ኤርትራ ነው፣ አማራ አያስፈልገንም ኤርትራ ነው። ይሄ ቅል ጅል ብቻ ሳይሆን ጅላንፎ ጭምር ነው። እዚህ ያለው የኢትዮጵያ ናሽናል ኢንትረስት ኮምፕሮማይዝ አድርገህ ወዳጅ የሚባል ነገር አይሰራም። ኢትዮጵያን ውሃ አልባ አድርገህ ወደብ አልባ አድርገህ ወዳጅነት ተረት ተረት ነው። ቀይ ባህር የተሰራው ለግመል አይደለም። ዋናው እዚህ ያለው ነው። ኦሮሞ ዋናው አማራ ነው ላንተ። ዋናው ትግራይ ነው። ዋናው ወላይታ ነው። ቀጥሎ ደግሞ የዋናው ቀጣይ ዋና ደግሞ ኤርትራ ያለው ወንድምህ ነው። እዚህ ያለውን ሰከንደሪ አድርገህ ባዳ አድርገህ እዛ ብትሄድ ባላንስ ያስፈልጋል። ብዙ የሚወናበዱ ሰዎች አሉ። አትወናበድ። ወንድሞች ናቸው። አንድ ቀን ይመጣሉ። ተጋብተሃል፣ ተዋልደሃል፣ አብረ ኖረሃል። ጊዜ ያለያይተዋል፣ ጊዜ ይመልሰሃል። እንደምትታረቅ አንድ እንደምትሆን አስበህ ክፉ አትናገር፣ ክፉ አታደርግባቸው። ነገር ግን አሁን ደግሞ ለአንተ የተኙልህና መልካም የሚያደርጉ አስመስለ ደግሞ አታውራ። ያባሉ ያሉት ነምበር ዋን እነሱ ናቸው። ይሄ ግልጽ መሆን አለበት። ችግሩ ግን ደህንነታቸውን ኢንጆይ ያደርጋሉ። ደህንነት መሆኑ አይገባቸውም። በከፍተኛ በሚያሳዝን ጉስቁልና ውስጥ ያሉ ህዝቦች ናቸው። ቶሎ ፈጥነን ወደ ምንዳ ተሸጋግረን እነዛ ወንድሞቻችንን ወደ ምንዳ ማሸጋገር አለብን። እዳ ነው እሱም። ከፍተኛ የሆነ ደህንነት አለ። ክቡር ጠቅላይ ሚኒስትር አብይ አህመድ፣ እኔ እኮ አብይ አህመድ በጣም ነው የምወደው። ለምን እንደምወደው ታውቃላችሁ? ችግራችን ይገባዋል። ብዙ ጊዜ ስለ ኤርትራውያን ሲናገር ደስ ይለኛል። ወንድሞቻችን ናቸው፣ በድህነት የተሰቃዩ ናቸው፣ ችግራቸው ይገባናል ምናምን ብሎ ሲናገር ደስ ይለኛል። ምክንያቱም ያ ህዝቡና ስርዓቱ ነጥሎ ነው የሚያየውና እሱን ነገር እወድለታለሁ አብይ አህመድ። እኛ ኢሳያስ አይወክለንም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ በዚሁ ንግግር ደስ ያለኝ ንግግር ጊዜ ለያይቶናል ጊዜም ያገናኘናል ሲል በጣም ልቤ ነካኝ። አብይ አህመድ ሞክሯል እኮ አብይ አህመድ 2018 በፈረንጅ እኮ ሰላም እናድርግ ብሎ እንደመር ብሎ ስንት የተጠፋ የተዋለደ አገናኝቷል በአብይ አህመድ መንገድ ማለት ነው። ግን ኢሳያስ አውሬ ስለሆነ ዲያብሎስ ስለሆነ መንገዱ ዘጋው ማለት ነው። ምክንያቱም ብዙ ኤርትራኖች ወደ አዲስ አበባ መምጣት ጀመሩ። ደስ አላለውም ኢሳያስ እና አብይ አህመድ እኛ ኤርትራኖች ከእግዚአብሔር በታች አንተ ላይም ተስፋ እናደርጋለን። ልክ ኢትዮጵያ አሁን እያበለጸገ ማለት የብልጽግና ራዕይ አይተነዋል። ኤርትራም ለምለም እንደምትሆን እናምናለን። በመጨረሻ ላይ የተናገርከው እንደዛ ነው። የኛ ስራ ሰርተን እነሱም መውጣት አለብን ከችግራቸው ያልከው ነገር ደስ አለኝ እና እኛ በጣም ድህነታቸው እንደ ኖርማል ተቀብለው በቃ ይዝናናሉ ይላል እና እውነት ነው። በቃ ምን ብዬ ቃላት ያጥረኛል። የኤርትራ ነገር ክፉ መሪ ነው ያገኘን። በቃ ህዝባችን ወደ ኋላ ነው ያስቀረውና ያው ታውቃላችሁ በየቀኑ ነው ኤርትራዊ የሚወጣው ወደ ኢትዮጵያ የመጣ ነው። ምክንያቱም ኤርትራ መኖር አትችልም። ወደ ኋላ ነው ያስቀራት ኋላ ቀር መሪ እና ኢሳያስ በጣም አደገኛ ተንኮለኛ እባብ ነው። በኤርትራ ማንም ተቃዋሚ የለውም። ማንም የሆነ ነገር ብትተነፍስ ጉድጓድ ነው የምትገባ። ስለዚህ ሰው አይቃወም። ኤርትራ ላይ መተማመን የሚባል ነገር የለም።
ሰላዮች ብዙ አሉ። በቃ ልክ እንደ ቲፒሌፍ እንደዛ ነበር አይደል? በኢትዮጵያ አካሄዱ 5-1 ምናምን የሚባል አደራጅተው ሰው እንዳይተማመን 5 ሰዎች ልኮ ሰላዮች እንደዛ ያደርግ ነበር ሲባል ሰምቻለሁ። ቲፒሌፍ ሻቢያም እንደዛ ነው። ሁለቱም ሻቢያና ቲፒኤፍ የተባሉ አውሬዎች በበረሃ የመጡ ጨካኞች፣ እነዚህ እስካሉ ድረስ ኤርትራና ኢትዮጵያ ፈውስ አይመጣም። እነዚህ ክፉዎች ስነስርዓት መያዝ አለባቸው። እንግዲህ ዘመን ደርሷል መሰለኝ። አንድ የተባረከ አእምሮ ያለው እግዚአብሔርን የሚፈራ አብይ አህመድ የሚባል መሪ አምጥቷል። እንግዲህ አብይ አህመድ ለኢትዮጵያ ብቻ አይደለም የተነሳ፣ ለእኛም ለኤርትራኖች ከዚህ ክፉ መሪ ያገላግለናል ብለን እናምናለን። እስረኞችም ኤርትራ ውስጥ ያሉ ይጠብቁሃል አንተን ነፃ እንድታወጣቸው። ምክንያቱም እግዚአብሔር በማን እንደሚጠቀም አይታወቅም። እግዚአብሔር ለአንድ ሕዝብ ከመከራ ለማውጣት በምን አሁን ለእስራኤላውያኖች በሙሴ ነው ያወጣቸው። ሙሴ የተማረ ሰው ወይም ደግሞ ወታደር ምናምን አልነበረም። በቃ ተራ ሰው ነበረ። እግዚአብሔር በማን ይጠቀማል አናውቅም። አንዳንድ ሰዎች አሁን የኤርትራ ችግር በኤርትራኖች ነው የሚፈታ ብለው ያምናሉ። እግዚአብሔር በአብይ አህመድ ከፈለገስ ምን ትላለህ? እግዚአብሔር ያለው ይሁን ማለት ነው ያለብን። እኔ እንደዛ ነው ማምነው እና ችግራችን በአብይ አህመድ ይሁን በኤርትራ ይሁን በናይጄሪያ ይሁን ከዚህ ችግር ኤርትራኖች መውጣት አለብን። አገራችን መግባት አለብን። ዲክታተር መሸነፍ አለበት። ቲፒኤልኤፍና ሻዕቢያ የሚባሉ ጨካኝ ስርዓቶች መሸነፍ አለባቸው። እንግዲህ አብይ አህመድ ችግራችን ገብተዋል። ባለፈውም እየተናገርክ ነበር። ከሀገራቸው ይወጡና ኤርትራውያኖች ሌላ ሀገርም ቢሆኑ አይተኙም። እዛም ሰላዮች እየላከ እንቅልፍ ይነሳቸዋል። ይሄ ይቅር የማይባለው ከባድ ወንጀል ነው ስትል ሰምቻለሁ። ትክክል አብይ አህመድ በደንብ ገብቶታል ችግራችን። አብይ አህመድ በደንብ ገብቶታል። የኢሳያስ ተንኮል በደንብ ያወቀው አብይ አህመድ ነው። መለስ ብዙ አላወቀውም። ኃይለማርያም አላወቀውም ነበር። ለምን እኔ እንጃ። አብይ አህመድ ግን በደንብ ነው ያወቀው። ይሄ እባብ ኢሳያስ አንተ ነው የምታሸንፈው። አንተ ነው ጠራርገህ ከዚህ ምድር ቲፒኤልኤፍና ሻዕቢያ የምታጠፋቸው አንተ ነህ። እነዚህ እስካሉ ድረስ ግን ኢትዮጵያም ሰላም አታገኝም፣ ኤርትራም ሰላም አታገኝም። ሌቦች ናቸው፣ ሽፍታዎች ናቸው። መንግስት አይደለም ኢሳያስ ሽፍታ ነው። እና ተስፋ እናደርጋለን እንግዲህ እኛ ኤርትራኖች በአብይ አህመድ የሚመጣ ሰላም አለ ኢትዮጵያና ኤርትራ። ዳትሷይ ነው አሁን ብዙ መከራ ያለበት አብይ አህመድ። ለውጥ ካለ ነውጥ አለ። ልድገምላችሁ፣ ትልቅ ለውጥ ካለ ነውጥ አለ። አንድ ሴት ስታረግዝ ምጡ ሲመጣ ትንሽ ስቃይ አለ አይደል? ከዛ በኋላ ግን ደስታ ነው። በቃ ልጅ ይወለዳል፣ ትደሰታለች። እና የኢትዮጵያ ነገርም እንደዛ ነው። የሚሰራ ነገር ስላለ ትልቅ ነገር ስላለ አሁን የምጥ ጊዜ ነው። አብይ አህመድ በጣም እየተፈተነ ነው። በዚህ ቴዲ አፍሮ፣ በዚህ ቲፒኤልኤፍ፣ በዚህ ፋኖ፣ በዚህ ግብፅ፣ በዚህ ሻዕቢያ፣ በዚህ ጀዋር፣ በዚህ ብዙ ጠላቸው ተነስቶበታል። ይሄ ምጥ ይባላል። ከምጡ በኋላ ግን ሀገር ትለመልማለች፣ ትበለጽጋለች። ኢትዮጵያ ብቻ አይደለም ኤርትራም ጭምር። ወደቡ አብረን እንጠቀምበታለን። የባቡር መንገድ ይከፈታል፣ የፕሌን መንገድ ይከፈታል፣ ህዝቡ ይገናኛል። ይሄ ዘመን ይመጣል። በእኛ ዘመን ነው ይሄ የምናየው፣ በእኛ ዘመን። ስለዚህ አብይ አህመድ ያለው ነገር ደስ ያለኝ መጨረሻ ላይ ጊዜ አለያይቶናል፣ ጊዜ ደግሞ ያገናኛናል ያለው ነገር ደስ ብሎኛል። በአንተ ጊዜ በአንተ ዘመን ነው ደግሞ አብይ አህመድ ይሄ ነገር የሚሰራ። በርታ፣ እግዚአብሔር አምላክ ከአንተ ጋር ይሁን። ብዙ ሰዎች ነው የምንጸልይልህ፣ ብዙ ኤርትራውያኖችም እንወድሃለን፣ እንደግፈሃለን። ይሄ ዲክታተር አምባገነን ብቻ ስነ ስርዓት አስይዝልን። ሀገራችን ከዛ ሰላም ይሆናል። ኢትዮጵያና ኤርትራ ሰላም ይሆናል። ምንጩ ኢሳያስ ነው። ለቲፒኤልኤፍ የሚልከው ኢሳያስ ነው። ለፋኖ የሚልከው ኢሳያስ ነው። ለጀዋር የሚልከው ኢሳያስ፣ ለሁሉም አሸባሪዎች የሚልካቸው ኤርትራ የተቀመጠ አድሃሎ የሚባል የተቀመጠ አውሬ ኢሳያስ ነው። ይሄ ደግሞ በደንብ አውቀዋል አብይ አህመድ። ቴንክ ዩ ሶ ማች። እሱን ስነ ስርዓት መያዝ አለበት።